ሰላም እንዴት ናችሁ? ውድ አባይ ኢትዮጵያ ቤተሰቦች እኔ ያለው እግዚአብሔር ይመስገን። ዛሬ ይዤላችሁ የመጣሁት ከንጉሱ ሰ እስከ ቀ ያሉ የፊደላትን አቆጣጠር ነው። አብራችሁን ቆዩ። እንዲሁም በውስጥ መስመር መማማር የምትፈልጉ ካላችሁ ከስር በምናስቀምጠው ስልክ ደውሉ። በኢሞ፣ በቴሌግራም እንዲሁም በዋትስአፕ እያስተማርን እንገኛለን። እንዲሁም ላይክ፣ ሼር እና ሰብስክራይብ በማድረግ አበረታቱን ከዚህ የበለጠ እንድንሰራ። እሺ ወደ ትምህርታችን መሄድ እንችላለን። እሺ አሁን የምናየው የመጀመሪያ ፊደል ሰ ነው። አብረን እናያለን። ሰ ንጉሱ ሰ ነች። እቺ የመጀመሪያ ፊደሎች እንዳልነው ምንም አይነት ቅጥያ የላቸውም። ሰ ነች። ቀጥለን ሱ ደግሞ በቀኝ በኩል ጎኗ ጋር ቅጥያ ያላት። ሲ ደግሞ እንደምታዩት እግሯ ጋር ቅጥያ ያላት። ሳ ደግሞ አራተኛ ፊደል ነች። ብዙ ጊዜ አራተኛ ፊደል በግራ በኩል ምንድነው እግሯ አጭር ናት። ሴ አምስተኛ ፊደል ቀለበት ፊደል እንላታለን። እግሯ ጋር ቀለበት አላት። ሶ ደግሞ በቀኝ በኩል እግሯ አጭር ናት። ሷ ደግሞ እንደምታዩት አራተኛ ፊደልን ጽፈን ዲቃላ ሆሄ ሲሆን በባለፈው ትምህርታችንም ተምረናል አይደል? አራተኛ ፊደልን ጽፈን ቅጥያ ማድረግ ነው። እግሯ ጋር ሷ እንላታለን። እሺ እንደዚህ እስከ ቅጥያዎቹ ድረስ ካየን አንዴ ደግሞ የሰን ቤተሰብ በድምጽ እናያለን። እሺ አብረን እንቁጠር እስኪ። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ፣ ሷ። እሺ ቀጥለን የሸን ቤተሰብ እናያለን። አሁንም አብረን እንይ። መጀመሪያ አጻጻፋቸውን እስከ ቅጥያቸው እናይና ከዛ በድምጽ አብረን እንላለን ማለት ነው። እሺ የመጀመሪያዋ ፊደል ሸ ናት። እንዳልነው ደጋግመን እንዳየነው የመጀመሪያ ፊደሎች ምንም አይነት ቅጥያ እናረግም ብለናል። ጎናቸው ላይ የምናረገው ቅጥያ የለም፣ ወይም እግራቸው ላይ የሚደረግ ቀለበት የለም። በዚህ መልኩ ይጻፋል። ሸ ቀጥሎ ሹ ደግሞ ልክ እንደሱ አሁንም በቀኝ በኩል ጎኗ ላይ ቅጥያ እናረጋለን። ሹ ከዛ ሺ ደግሞ አሁንም ራሷን ሸን እንጽፍና እግሯ ጋር እንደዚህ ምልክት ማድረግ ማለት ነው። ሺ እንላታለን። ከዛ ሻ ደግሞ በግራ በኩል አጭር ናት። እግሯ ልክ እንደ ሳ አራተኛ ፊደል አይደል? ሳን ስናይ በተመሳሳይ በግራ በኩል አጭር ናት። ሻም በተመሳሳይ። ሼ ደግሞ አምስተኛ ፊደል ናት፣ ቀለበት ፊደል። ስለዚህ በቀኝ በኩል ቀለበት አድርገናል፣ ልክ እንደ ሴ ማለት ነው። አምስተኛ ፊደሎች በብዛት ቀለበት ፊደሎች ናቸው። ሼ ከዛ ሾ አሁንም በቀኝ በኩል ምንድናት? እግሯ አጭር ናት፣ ልክ እንደ ሶ። ሰባተኛ ፊደል ደግሞ በብዛት ምንድነው? በቀኝ በኩል እግራቸው ያጥራል። ስለዚህ ሾ ከዛ እቺ ደግሞ ዲቃላ ሆሄ ሿ እንላታለን። የሸ ቤተሰብ እዚህ ጋር አራተኛ ፊደልን ሻን እንጽፍና እግሯ ጋር ጫማ ማድረግ ወይም እቺ ምልክት ማድረግ ነው ማለት ነው ሿን ስንጽፍ። እሺ ይሄን ያክል ምልክታቸውን ካየን አሁን ደግሞ በድምጽ አብረን እንበል። እሺ ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ፣ ሿ። በጣም አሪፍ። ቀጥለን የቀን ቤተሰብ እናያለን። እሺ አሁንም የቀን ቤተሰብ ምልክቶቹን እንይና አሁንም በድምጽ እንላለን። የመጀመሪያዋ ቀናት እንደምታዩት ቀ፣ ከዛ ቁ አሁንም ጎኗ ጋር በቀኝ በኩል ቅጥያ ያላት ከታች፣ ቂ እግሯ ጋር ወደ ታች ቅጥያ ያላት፣ ቃ በዚህ መልኩ ይጻፋል። ቄ አምስተኛ ፊደል እግሯ ጋር ቀለበት እናደርጋለን እዚህ ጋር እንደምታዩት። ከዛ ቅ፣ ቆ፣ ቋ። በጣም አሪፍ። ስለዚህ እስኪ አንዴ በድምጽ ደግሞ አብረን እንበል። ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ፣ ቋ። በጣም ጥሩ። እሺ ዛሬ እንግዲህ ከንጉሱ ሰ እስከ ቀ ያሉ ፊደላትን አይተናል። እነዚህን አንብቡ። ኮሜንት ካለ የሚስተካከል ነገር ካለ ደግሞ አሳውቁን። ለዛሬ ያለን ትምህርት ይሄን ይመስላል። በቀጣይ በሌላ ትምህርት እንገናኛለን። በያላችሁበት ሰላም ሆኑ።